ቴዲ የቆየ ጓደኛዬ ነኝ ሃይሚ ስለዚህ መረጃ ላይ ፎቶ አወጣለሁ እያለ ነው። ሰምታችኋል ቤተሰብ? እስከ መጨረሻው ድረስ ተከታተሉ። ቪዲዮውን አሳያችኋለሁኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ ቪዲዮውን በማዳመጥ ታምሌል ብቻ የታችሁ ካይሆን ቪዲዮውንም በማዳመጥ አስተያየታችሁን መስጠት ትችላላችሁ። ቴዲ ተብዬው እንግዲህ ከሃይሚ ጋር የቆየ ጓደኝነት አለን። ስለዚህ አሁን አይደለም የኔና የሷ ጓደኝነት እያለ እያወራ ይገኛል ማለት ነው። እንግዲህ በቲክቶክ ላይ ታችሁ ከሆነ ይዟዟር ነበረ ማለት ነው። ስማ ወንድሜ ማለት ነው ቴዲ ተብዬው ማለት ነው። ያንተ የቆየ ጓደኛ ተየት መጥቶ ነው እንዲህ ዝም ብላ ሴት አረካት እንደ ሃይሚዬ እኮ ማለት ነው ክብር ያላት ሴት ናት። ተሴትም ሴት ማለት ነው። እና አይደለም ላንተ ቀርቶ አይደለም ለምወደው ለቡርኬ ራሱ ጣጣ የማይሰጣት ልጅ ናት። አይደለም ላንተ ማለት ነው ታን ለመጣኸው ማለት ነው። እና ስለዚህ እነሱን ለመነጣጠል ከሆነ የመጣኸው እንጂ ሌላ ምንም አይነት ማለት ምንም አይነት የምገባበት መንገድ የለህም ትጀመር ማለት ነው። እንዲሁም ምንም አይነት ጓደኝነትም የለህም ምንም ነገር የለህም። አስረግጬ ነግርሃለሁ ካንተ ጋር ምንም አይነት ጓደኝነት እንደሌላት እናቃለን ማንኛችንም። ምክንያቱም በሚዲያ ያደገ ልጅ ናት። ብዙ ነገሯን እናቃለን ማለት ነው በሚዲያ እና ስለዚህ ከጎን ያለው እምናቀውም እስከመጣይ ድረስ እምናቃት በወንድሟ ቻናል ነበረ። ከዛም በኋላ ከብሩኬ ጋር ናት። ከብሩኬ ውጭ ሌላ ጋር ከማንም ጋር የተናት አናቅም ማለት ነው። እንደዚህ አይነት የፍቅርም ሆነ የምንም ጨዋታም ሆነ ምንም ከጓደኞቿና ከብሩክ ውጭ አይተናት አናቅም ማለት ነው። እና የቆየ ጓደኝነት አለኝ ምናምን የምትለው ነገር ይሄ ነገር የራስ ተልኮ ካለ ተናገር ማለት ነው። እና ልጆቹን አታበጣብጣቸው። ፍቅር የሆኑትን ልጆች ገብተህ ባታበጣብጣቸው ደስ ይለናል። እኛ ኦዲየንሶች ራሱ ሰላም እንዲሆኑ ሰላምን ፈተው በሰላም እንዲኖሩ ነው የምንፈልገው። ምክንያቱም ብዙ ሰው የሚወዳቸው አለ፣ ብዙ ሰው ለነሱ ብዙ የሚጨነቅ ሰው ስላለ፣ ስለዚህ በጣም ብዙ ሰው እያዘነባቸው ነው ያለው። ስለዚህ ለቀቅ አድርጋቸው ማለት ነው ወንድሜ፣ ለቀቅ አድርጋቸው። ላንተ ያለችው ተቀምጣለህ ያለኝ። ስለዚህ ያላትን ክብር ያለው ሞገስ ያለው ጓደኛዋ እያለ አንተ ምን አስበህ ነው እባክህ? ቀብራሯ ተጎኗ እያለ አንተ እኔ ከጎንሽ ሆናለሁ እኔን የመሰለው እንደውም ከሱም ማስነቆ እንዲሆናለሁ አላለም ታንተና ተብሩኬ። አረ እንደው እውነት ታጥበህ ራሱ ማለት ነው ተዘፍዝፈህ ራሱ አጠራም እንደሱ ለመሆን ራሱ ማለት ነው። እና ይቅርታ ይሄን ትናገር ደግሞ ማለት ነው ቤተሰብ። እና ስለዚህ ምክንያቱም ብሩኬን ያህልም ምንም አይነት ቢያደርግላት እንደ ብሩኬ ያደርግላትም እርግጠኛ ሆኜ ነው የምነግራችሁ። እና ስለዚህ እሷም ብኮን ከብሩኬ ውጭ ሌላ ጋር አይተናትም አናቅም። ሌላም ጋር የሆነ እንደ ሌሎቹ እንኳን አይደለም እንደ ሌሎቹ ዩቲዩበሮች ይቅርታ ይሄን እንደዚህ ከወንድ ጋር ተለጣጥፋ እንኳን አይተናት አናቅም ሆነን ለመናገር ማለት ነው። እና ቁፍጥን ያለ ሴት ናት ሆነን ለመናገር ቁፍጥን ያለ ሴት ናት ወላሂ። እና ስለዚህ ዝም ብሎ ሰውንም አለ ስሙ ስም መስጠት ይደብራል ሆነን ለመናገር ማለት ነው። እና ብሩኬም ቢሆን እኛ አላየንበትም እስካሁን ምንም ነገር ያየንበት ነገር የለም። ግን እሷ ያው አየሁ ያለችውን እንግዲህ ያለፈ ታሪክ ነው እያለ ነው እሱም እንግዲህ እሷም እንግዲህ እንደዚህ ያለችው እንደው ቅጥልጥልጥል ያረጋት ሃይሚዬ ምንድነው ስለምትወደው ነው በቃ ሌላ ጋር ይሄድብኛል ብላ በማሰብ ነው። እናንተ ሴቶቹ ደግሞ እባካችሁ እስቲ ብሩኬ ጋር እንወድሃለን እናፈቅርሃለን አትበሉት። በቃ ተወደዳችሁት እንወድሃለን ብቻ በሉት፣ እናፈቅርሃለን አትበሉ። በቃ እሷ ይሄን ቴክስት ትታይ ኮሜንት ላይ እንደዛ የምትሉትን ትታይ በቃ ንዲድ ነው የሚላት። ስለዚህ እንደዛ አትበሉ ሴቶችዬ እባካችሁ። እና ልጅቱንም አታስጨንቋት። እና የራሷ ነው በቃ የራሷ ታድርገው። እና ቤተሰብ ፈታ በሉ ማለት ነው። ለማንኛውም እውነት ለመናገር እውነት እንደዚህ አይነት ነገር በጣም ይደብራል ወላሂ ምሬን ነው። ምክንያቱም በጣም የሚወደዱ ልጆች ናቸው። በጣም እውነት የሚሳሳላቸው ልጆች ናቸው። ምክንያቱም ብዙ ነገር ከነሱ ብዙ ነገር የተማርነው ነገር እንዳለ ሁላ ማለት ነው። በጣም የተግባር ሰዎች ናቸው። በጣም ደስ የሚሉ ናቸው። ትለያዩና ደግሞ ትጣሉ እንደዚህ ትሰዳደቡ ምናምን በጣም ነው የሚደብረው እውነት ለመናገር ማለት ነውና እውነት አንድነታችሁን ይመልስላችሁ ነው የምላችሁ። እና ቴዲ ተብዬው ደግሞ ለቀቅ አድርጋቸው፣ እውነት ለቀቃቸው።
በቃ ይበቃሃል። እስካሁን ድረስ በቃ ስንት በቃ አሁን ሳምንት ሊሞላቸው ነው ማለት ነው። እና ስለዚህ እባክህ ለቀቅ አድርጋቸው። እሷ ያንተ እንዳልሆነ ታውቃለህ፣ አንተ ደግሞ የእሷ እንዳልሆንክ ታውቃለህ። ልቦናህ እኮ ያውቃል፣ እያወቀ ነው። ግን ብሩኬን ለማናደድ ነው። ደግሞ ብሩኬ አይፋታህም፣ ሆነ ለመናገር ማለት ነው። ትናንትና ራሱ በጣም ትግስቱን በቃ ይዞን ነው ያለው። ወላሂ በጣም ነው የተናደደው የነበረው። እኔ ራሱ እውነት ለመናገር በቃ ይጨፈልቀዋል ብዬ ነበር ያሰብኩት። እውነት በቃ ቪዲዮውን እያየው እስከ መጨረሻው ድረስ እስከሚያልቅ ድረስ እያየው ነበር እና ካሁን በቃ አነቀው ምናምን በቃ እያልኩ ነበረ ማለት ነው። እና ይሄ ነገር እውነት አግባብ አይደለም። ሰው ህይወት ውስጥ ገብቶ ዝም ብሎ በቃ ዘው ብሎ ገብቶ የኔ ናት ማለት ጥሩ አይደለም። እንዲሁም ደግሞ የኔ ናት የድሮ ናት ምናምን የምትለው ነገር ይሄ ነገር አግባብ አይደለም። እኔ ቱክቱክ ላይ ዛሬ ይቻላል ይዟዛር ማለት ነው። እና ፎቶ አወጣለሁ ምናምን እያለ ያወራል ማለት ነው። ስለዚህ ፎቶ ደግሞ አውጣ፣ የፈለከውን ፎቶ ማውጣት ትችላለህ። ሀይሚዬ ከማንም ሰው ጋር አናያትም። ሀይሚዬ ስትር ያለች ሴት ናት፣ እውነት ለመናገር ማለት ነው። ስትር ያለች እና የሴቶች በላይ ማለት ናት። እና ስለዚህ ዝም ብለህ አታውራ ማለት ነው። የምፈልገው ነገር ካለ በግልጥ ተናግረህ ያለውን ነገር ከሷ ትሰማለህ ማለት ነው። አለተበዛ አልፈ ተርፈ ከሆነ ደግሞ እያየህ ነው። ኦዲየንሶቻቸውን በጣም ተቆጥተውብህ እንደሆነ አይተሃል። እየተሰደብክ ነው። ስለዚህ የራስህ ያልሆነውን ሰው የራሴ ነው ብለህ ማውራት ይከብዳል። እውነት ለመናገር ይከብዳል፣ በጣም ይከብዳል ፋሚሊ። እና ስለዚህ ክፍተት አገኘው ተጠቀምኩ። በቃ ያኔ አማት እንግዲህ እንዳመመኝ ወድቄ አንስቶኝ ነው ቤት ያስገባኝ ብላ ነው። ያን ድክመቷን ተጠቅመህ ከሆነ እውነት በጣም ያሳዝናል። ወላሂ በጣም ነው የሚያሳዝነው። እና በእንደዚህ አይነት መልኩ ባልተጠበቀ መልኩ ገብተህ ድካማ ጎኗን አገኘሁት ብለህ ከሆነ ተሳስተሃል። እና ስለዚህ ብሩኬ ደግሞ ቀዝቀዝ ብትል ጥሩ ነው ብለን ነው የምናስበው። ማለት ሰከን ብለህ እሷንም ለመረዳት በሞክር። እኔ ተናግር ያለው በነገራችን ላይ እሷንም መረዳት አለብህ። እሷም ሀይሚዬም ብኮኛ አንቺም መረዳት አለብሽ እሱ ጋር ያለውን ነገር። ስለዚህ ዋናው ነገር እኔ ካሁን በፊትም ነግሬያችኋለሁ፣ እምነት ነው። እምነት የሚባለውን ነገር በደንብ አድርጋችሁ መተማመን ነው። ዋናው ነገር እምነት ነው ለሰው ልጅ። እምነትና ክብር ካለ ምንም ነገር የመጨረሻ ቢመጣ ምንም አይነጥላችሁም፣ አይለያያችሁም ትጀመር ማለት ነው። ዋናው የእናንተ መተማመን ነው። አሁን ላይ የእናንተ መተማመን ራሱ በጣም እንትን እያለ ነው። እና ስለዚህ እምነታችሁን አጠንክሩ፣ አንድ ይሁኑ። ስለዚህ መተማመን ይሁን። እንደገና ደግሞ መደማመጥ የሆነ ነገር ተነጋግራችሁ አያገባሽም ታይሆን መደማመጥ አለባችሁ። ከዛ ተደማምጣችሁ ያን ነገር ለመፍታት ነው እንጂ መሄድ ያለባችሁ አንቺ እንደዛ አያገባሽም፣ አንተ እንደዛ አያገባሽም በማለት ምንም የምፈቱን ነገር የለም፣ እውነት ለመናገር ማለት ነው። ስለዚህ እባካችሁ እምነት